ሰላም 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 ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን ሰሞኑን ትንሽ ጠፍተን ነበረ። ለዛም በጣም ታላቅ ይቅርታ እንጠይቃለን። አንዳንድ የግል ጉዳዮች አጋጥመውን ነው። ነገር ግን ዛሬም ቢሆን እንግዲህ ወደ እናንተ መረጃዎችን ከማድረስ አልቦዘንም። ውድ ቤተሰቦች እንግዲህ ጥሩ ነገሮች እየተሰሙ ይገኛሉ በአብርሃምና በሄርሜላ ዙሪያ። እንደሚታወቀው ሄርሜላ ካረገዘች በኋላ እንግዲህ የአብርሃምና የሄርሜላ ሁኔታ በደስታ የተሞላ እየሆነ ይገኛል። እንግዲህ ሰሞኑን ደግሞ አዲስ ሰርፕራይዝም ሜሪ እንዳደረገች ተመልክታችኋል። ያንን ፕሮሰስ ሲያደርጉ እንግዲህ ተስተውሏል። ውድ ቤተሰቦቼ ከሀገር ሊወጡ ያደረጉ ያሉትን ፕሮሰስ ተመልክተን ነበረ። ውድ ቤተሰቦቼ በዛ ዙሪያ እንግዲህ አዲስ የምነግራችሁ መረጃ አለ። የአብርሃምና የሄርሜላ ጉዞ ወዴት ነው የሚሆነው የሚሉትን መረጃዎች እንግዲህ ፕሮሰስ ከጀመሩ ፕሮሰስ መጀመራቸውን ሰምተናል። እንግዲህ በዛ ዙሪያ ሊሄዱ የወሰኑት ቦታዎች ላይ አንዳንድ ንግግሮችን ሲያደርጉ ከሰማናቸው መረጃዎች ለእናንተ የምናጋራችሁ ይሆናል። እንዲሁም አብርሃም ከሩታ ጋር ድጋሚ ጸብ ውስጥ እንደገባ ሰምተናል። ደስታም በዛ አካባቢ እንደነበረና ከባድ የሆኑ ጸቦች እንደተነሱም ሰምተናል። በዚህ ዙሪያ ምን ተከሰተ የሚሉትን ነገር በዝርዝር የምንመለከት ይሆናል። ታዲያ ውድ ቤተሰቦቼ በድጋሚ እንግዲህ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ይሄንን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉ። ሄርሜላን የእርግዝና ውጤት ተከትሎ በጣም ብዙ አዳዲስ ነገሮች እየወጡ ይገኛሉ። አንድ ነገር ሲመጣ እንግዲህ ሌላ ተጨማሪ ሲሳይ ይዞ ይመጣል የሚባለው ነገር በሄርሜላ ላይ እየተፈጸመ ያለ ይመስላል። የሄርሜላ ሕይወት አሁን ከእርግዝና ከቀለበቱ በኋላ እንግዲህ ያሉት ውጣ ውረዶች ሁሉ አሁን ደግሞ እርጉዝ ከሆነች በኋላ በተቃራኒው በደስታ የሚሞሉ ነገሮች እየሆኑላት ያለ ይመስላል። እስካሁን ድረስ ያለው አጀማመር እንግዲህ በጣም ጥሩና እሰይ የሚባል ነገር ነው። በጣም ብዙ የሄርሜላ ወዳጆች እንግዲህ በማርገዟ ደስተኛ እንደሆኑና ከአብርሃም ጋር አዲስ ህይወት መጀመሯ በጣም ጥሩ ነገር እንደሆነ እየተናገሩ ይገኛሉ። ነገር ግን በዛው በተቃራኒም ደግሞ የእርግዝና ሁኔቷ ከሰርግና ከፕሮግራሞቹ በፊት መሆኑ ለቤተሰብ ሽምግልና ከመላኩ በፊት መደረጋቸው እነዚህ አይነት ነገሮች ሁሉ እንግዲህ ለቤተሰብ ክብርም የማይመጥን ነገር እንደሆነ ሄርሜላ ጥፋት ሰርታለች እያሉ ነው። በእርግጥ ያው የተፈጠረው ነገር ተፈጥሯል እና አንዴ የተፈጠረ ነገር መመለስ ስለማይቻል ነው። በተሻለ መንገድ ቢያደርጉት በሽምግልና የተፈጸመ ነገር ከትዳር በኋላ የሚመጣ ነገር ቢሆን የተሻለ ነው ተብሎ ይታመናል። ነገር ግን ከትዳር በኋላ የመጣውም ነገር ለአብርሃም እንዳልሰመረለት የምናውቀው ነው። በተለይ ከሩታ ጋር ያለውን ህይወት ስናነሳ እንግዲህ በትዳር ውስጥ ሆነው ካደረጉት ብዙ ነገሮች ውስጥ አንዱ እንግዲህ መልካም ፍሬ ያፈሩት ልጃቸው እንደሆነ እናውቃለን። ነገር ግን ትዳራቸው እንዳልሰመረም የምናውቀው ነገር ነው። ሁሉም ነገር በስርዓትና በህጉ ቢሆን መልካም ነው ብለን እኛም እንግዲህ ሀሳባችን እናጋራለን። ነገር ግን ውድ ቤተሰቦቼ ታዲያ ሰሞኑን ሜሪ እና አብርሽን አንድ ሰው እንግዲህ ስፖንሰር እንዳደረጋቸውና ይህንን ፕሮሰስ ለማድረግ የፈለጉትን ሀገር ሁሉ መምረጥ እንደሚችሉም እየተናገረች እንደሆነ ሰምታችኋል። አብርሃምና ሄርሜላ በመጀመሪያ ሊሄዱ ያሰቡባቸው ቦታዎች እንደነበሩና ያንን ጉዞ እንግዲህ ሩታ ተከትላቸው ልትሄድ እንዳሰበች አጋረቻችሁ ነበረ። ነገር ግን የአብርሃም የሀገር ውስጥ የመዝናናት ሀሳብ ተለውጦ ወደ ውጭ ሀገር ለመሄድ ባሰቡበት ቅጽበት ነበር እንግዲህ ሜሪ አንድ ሰርፕራይዝን ያመጣችው። ያም ሰርፕራይዝ እንግዲህ ስፖንሰር ተደርገው የፈለጉበት ሀገር መሄድ እንደሚችሉ እየተናገረችው ነበረ። አብርሃም በመጀመሪያ ያሰበው ሀሳብ ያልኳችሁ እንግዲህ ዱባይ ለመሄድና እንግዲህ በድጋሚ ከሄርሜላ ጋር ደግሞ ከዚህ በፊት ከሩታ ጋር ዱባይ ሄደው ሰርጋቸውንም እንዲሁም አንዳንድ ፕሮግራሞችን አድርገው እንደነበር የምናስታውሰው ነው። አሁን ደግሞ ከሄርሜላ ጋር ዱባይ ሄደው ለመዝናናት እቅድ እንደነበራቸው ሰምተናል ውድ ቤተሰቦቼ። ነገር ግን አሁን ከመጣው የስፖንሰር ሁኔታ አንጻር አብርሃምና ሄርሜላ ሌሎች እቅዶችን እያወጡ እንደሆነም እየተነገረ ይገኛል። የእነሱም ጓደኞች የሆኑት እንግዲህ የሄርሜላ ያክስት ልጅ እንዲሁም ደግሞ አቤላ እነሱም ከሀገር ለመውጣት እንደሆነ ፕሮሰስ እያደረገው እንደሆነ ተመልክታችኋል። ያንን ተከትሎ እንግዲህ አብርሃም እና አቤል አብረው የሚሄዱበትን ቦታ ፕሮሰስ ያደረጉበትን ቦታ አብረው ለመሄድ እንደተስማሙ ሰምተናል ውድ ቤተሰቦች። ይህን ተከትሎ እንግዲህ አብርሃምና የሄርሜላ የአክስት ልጅ እንግዲህ አብረው ሊሄዱ የዋሰቡበት የውጭ ጉዞ ፕሮሰስ ከሚያደርጉት ነገር አንጻር አብርሃምና ሄርሜላም እንግዲህ በዛ ዙሪያ ፕሮሰስ አድርገው አብረው መዝናናት እንደሚችሉ እየተነገሩ እንደነበረ ሰምተናል። ከዚህም ተከትሎ እንግዲህ አቤልና የሄርሜላ ያክስት ልጅ የሚሄዱበት ሀገር እና አብርሃምም ወደዛ እንደሚሄዱና ምርጫቸውም ያንን እንደሚያደርጉ እየተነገረ ነው የሚገኘው። እንግዲህ ይህን ተከትሎ ነው እንግዲህ አቤልን ሊያደርጉ የነበረው ፕሮሰስ ወይም ደግሞ የጀመሩት ፕሮሰስ እና ቪዛቸው እንግዲህ ወደ አውሮፓ እንደሆነ ተሰምቶ ነበረ። ውድ ቤተሰቦች ሀሳብ እንግዲህ እና አብርሃም ተስማምቶበት እነሱ ወደ አውሮፓ ሊሄዱ ይችላሉ ተብሎ እየተገመተ ይገኛል። ውድ ቤተሰቦች እንግዲህ ይህ ስፖንሰር ያደረጋቸው ሰውዬ እስካሁን ድረስ በቅጡ የታወቀ ነገር የለውም። ምን አይነት ሀሳብ የእውነት አድናቆት ብቻ ነው ወይስ ደግሞ እንግዲህ ከጀርባው ሌሎች ነገሮች ሊከሰቱ ይችላሉ የሚሉትም ነገሮች እጅግ በብዙዎች ዘንድ አጠያያቂ የሆነ የሚገኝ ነገር ነው።
በድንገት እንግዲህ ሄርሜላና አብርሃምን ስለሚወዳቸው ብቻ በዚህ ደረጃ እንግዲህ 1 ሚሊዮን ብር ስፖንሰር ያደረጋቸው በምን ምክንያት ነው? የማያውቀውን ሰው በዚህ ደረጃ እንዴት እንዲህ ሊያደርግ ይችላል? እያሉ በውስጥ መስመርም እንግዲህ ብዙዎች እያጋሩኝ ያሉበት ሁኔታ አለ። ነገር ግን ይሄን ጉዳይ እንግዲህ ጊዜ የሚፈታው ነገር እንደሆነ ሁላችንም ልንገነዘብ የሚገባን ጉዳይ ነው። ምክንያቱም ነገሮች እና አብርሃም ከተጓዙበት ጉዞ በኋላ እንግዲህ ሰርፕራይዞች የሚኖሩ እንደሚሆን ሜሪም ተናግራለች። ከዚህ ያንን ተከትሎ ነገ ከነገ ወዲያ የሚወጡ አዳዲስ መረጃዎች መኖራቸው አይቀርም። እንደነሱ ዙሪያ እንግዲህ አጣርተን በሜሪ ዙሪያ የሚገኙ ሰዎች እንግዲህ መረጃዎችን እንዲያጣሩልን የጠየቅንበት ሁኔታዎች አሉ። ምናልባት የሰውየው ማንነት ማውጣት የሚቻል ከሆነ እንግዲህ ያንን መረጃ አሰባስበን ለእናንተ ማድረሳችንን እንቀጥላለን። ውድ ቤተሰቦቼ በሌላ ዜና እንግዲህ ያስኩላችሁ ነገር የሩታና የደስታ ጉዳይ ትንሽ ደግሞ ረገብ ያለ ነገር ያለው ይመስላል። በትናንትናው ዕለት ፕራንክ ካደረጉት በኋላ እንግዲህ ከደስታ ጋር ስምምነትን እንዳደረገች ሩታ ተናግራለች። ውድ ቤተሰቦቼ ደስታና ሩታ እንግዲህ አንዴ ጸብ አንዴ እርቅ እያደረጉ የደስታ ልብ እንግዲህ በሩታ ፍቅር እንደተጨናነቀ እድሜ ልኩን እንግዲህ እየፈጀ ያለበት ሁኔታ ይገኛል። ደስታ ተስፋ ሳይቆርጥ እስከ ዛሬ እንግዲህ የሩታን ልብ ወደሱ ለማምጣት እየጣረ ያለበት ሁኔታዎች በጣም ትዕግስትን የሚጠይቁ እንደመሆናቸው መጠን በዚህ ደረጃ ደስታ እየከፈለ ያለው መስዋዕትነት የሚገባ አይደለም እያሉ ብዙዎች እየተናገሩ ይገኛሉ። ምክንያቱም እንግዲህ ሩታ በተደጋጋሚ ከአብርሃም ጋር ልትፋታ ያልቻለችበት ሁኔታዎች አሉ። በተደጋጋሚ ከአብርሃም ጋር የሚያደርጉት ነገሮች እንዲሁም ከአብርሃም ጋር ሊያገናኛት የሚችልም ነገር እንደመኖሩ መጠን ደስታ ራሱን ከዚህ ህይወት ማግለል እና እንግዲህ የራሱን ህይወት መኖር ይገባዋል የሚሉ ሰዎች በጣም በተደጋጋሚ ሀሳብና አስተያየትን እየሰጡ ይገኛሉ። ነገር ግን ደስታ ይሄ ነገር ምንም ነገር ሊገታው የማይችልና እንግዲህ ፍቅር እንደመሆኑ መጠን ከሩታ ህይወት መውጣትም መራቅም እንደማይችል በተደጋጋሚ እያሳየን ይገኛል። ይህም ነገር እየጎዳው ያለበት ሁኔታዎችም እንዳሉ ማስተዋል የሚከብድ አይደለም። ምክንያቱም በተደጋጋሚ ሩታ እንግዲህ ከአንዴም ሁለት ሶስቴ ደስታን አስቀይመው እንግዲህ ከህይወቷ እንዲወጣ ለማድረግ የሞከረችባቸው ሁኔታዎች አሉ። ዳግም ደግሞ ከአብርሃም ጋር የማይሆኑ ነገሮች እንደሆኑ በምትረዳበት ሰዓት እንግዲህ ወደ ደስታ የምትሄድበት ሁኔታዎች ይስተዋላሉ። የአሁኑ ግን ለየት ያለ ይመስላል። ለደስታም ትንሽና መልካም የሆነ ነገርን የሚከፍትለት ነገር ይመስላል። ደስታና ሩታ ጥሩ ነገርን ለመጀመር እንደተስማሙም እየተነገረ ይገኛል። ለዚህም አስተዋጽኦ እንግዲህ ዳኒ እንደሆነ ተሰምቷል። በተለይ የሄርሜላን እርግዝና ተከትሎ እንግዲህ ሩታ ወደኋላ ልትመለስ የማትችልበት ነገር ውስጥ እንደገባች የተሰማትና ያንን ነገር የተረዳች ይመስላል። ውድ ቤተሰቦች ይህንን ተከትሎ ባለፈውም እንግዲህ ሩታ ከዳኒ ጋር በመሆን እንግዲህ ሄርሜላንና አብርሃምን አግኝታቸው የእርግዝናዋ ሁኔታ ለው እንግዲህ አብርሃም እንደጠየቃት ተመልክታችኋል። ያንን ተከትሎ ሩታ ምንም አይነት ምላሽም ልትሰጥ አልቻለች። ዳኒም እንግዲህ በዚህ ሁኔታ ላይ ምንም አይነት መከራከሪያ ሊያነሳ እንዳልቻለ አስተውላችኋል ብዬ አስባለሁ በቪዲዮ። ውድ ቤተሰቦች ይህንን ዳኒ በዚህ ደረጃ ሊያነሳ ያልቻለው እንግዲህ ከዚህ በፊት እንዳጋሯችሁ ለአብርሃም ሹክ ያለው ነገር እንዳለ አጋርቻችሁ ነበረ። በሩታ የእርግዝና ሁኔታዎች ውስጥ ከሩታ ጋር በመሀል ዳኒ በተጣላበት ጊዜ እንግዲህ አብርሃምን አንዳንድ መረጃዎችን እንዳጋራው ሰምተን ነበረ። አብርሃምን በኮንፊደንስ እንግዲህ እርግጠኛ ሆኖ ሩታ ሊጠይቃት የቻለበት ዋነኛ ምክንያት ዳኒ ባጋራው መረጃዎች አማካኝነት ነበረ። እንግዲህ አሁን ከሩታ ጋር ዳኒ ከታረቀ በኋላ እንደዚህ አይነት ነገር ውስጥ ገብቶ ሀሳብን በዚህ ደረጃ መስጠት አልፈለገም ነበረ። በቪዲዮዎቹ ላይ እንግዲህ በጣም ራሱን ቆጥቦ ሲናገር የነበረበት ዋነኛ ምክንያት እነዛ ነበሩ። ውድ ቤተሰቦች ሄርሜላ ማርገዟን ተከትሎ እንዳልኳችሁ የሩታ ሁኔታ ወደ ደስታ ሽፍት አድርጓ ወይም ደግሞ ወደ ደስታ የመዞር ሁኔታዎችን አዝማሚያዎችን እያሳየ ይገኛል። ያም ጥሩ ነገርን ለደስታ እያመጣለት እንደሆነ እየተነገረ ይገኛል። ታዲያ በትናንትናው ዕለት እንግዲህ ደስታና ሩታ አብረው ከሄዱ በኋላ የምሳ ፕሮግራምን እንግዲህ በሩታ ቤት እያደረጉ ምሳ እየበሉ እየተጨዋወቱ እንደነበረ ተሰምቷል። ውድ ቤተሰቦች ያንን ተከትሎ እንግዲህ አብርሃም የውጭ ፕሮሰሱን እያደረገ እንደመሆኑ መጠን ሰሞኑን ልጄን ማየት አለብኝ፣ ከመሄድ በፊት ለትንሽ ጊዜያት እንግዲህ ከልጄ ጋር ጊዜያቶችን አሳልፌ ልሂድ በሚል የሩታ ቤት እንደሄደም ተሰምቷል። ውድ ቤተሰቦች እንግዲህ እዛ አካባቢ የከባድ የጸብ መነሻዎች ሆነዋል። አብርሃም ልጁን ሊያይ በሄደበት ቦታና ሰዓት እንግዲህ ሩታ እስከዛሬ ድረስ ያልፈለግከውን ልጅ እንዴት ልታይ ትመጣለህ በሚል በአብርሃምና በሩታ መሀል ጭቅጭቆች ተፈጥሮ ነበረ። በዛ መሀል እንግዲህ ደስታ ደግሞ ተጨማሪ ተደራቢ ሆኖ ከአብርሃም ጋር ሊጣሉ ችለዋል። ውድ ቤተሰቦቼ በአፓርታማው ላይ የነበሩ ሰዎች እንዳጋሩ ከሆነ እንግዲህ ከባድ ጭቅጭቅና ከባድ ጸቦች ተነስተው እንደነበረ ሰምተናል። ውድ ቤተሰቦቼ አብርሃም ልጁን ለማየት ረጅም ጊዜ በኋላ ነበር እንግዲህ ልጁን ለመጎብኘት የሄደው። ይህም እንግዲህ ሀገር ሲወጣ ምናልባት እንግዲህ ትንሽ ጊዜ ልቆይ ይችላሉ በሚል እሳቤ ነበር ልጁን ለማየት የሄደው። ነገር ግን ሩታ ከሄርሜላ ጋር ሌላ ልጅ ማፍራቱ በጣም እጅግ አበሳጭቷትም ስለነበረ ከዛም በተጨማሪ እንግዲህ ለረጅም ጊዜ ልጁን ለማየት ባለመሄዱ ምክንያት ዛሬ ልጄን ለማየት ብለህ እንዴት ትመጣለህ ስትል በጣም በጩኸት ስትናገር እንደነበረም ተሰምቷል። አፓርታማው ላይ ከባድ ጸቦችም ተከስተው እንደነበረ ሰምተናል። ውድ ቤተሰቦቼ እንግዲህ ለዛሬ ያስኩላችሁ መረጃ እነዚህን ይመስሉ ነበረ። በቀጣይ
በውጭ ሀገር ለነሱ ስፖንሰር ያደረጋቸው መረጃ እንዲሁም ደግሞ ምን እየተካሄዱ ነው በአብርሃምና በሄርሜላ ዙሪያ የሚሉትን መረጃዎች ለእናንተ ማድረሳችንን የምንቀጥል ይሆናል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ውድ ቤተሰቦቻችን። እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። ሌላ መረጃ በሌላ ቪዲዮ እስከምንገናኝ ለእናንተ መልካም ጊዜን ተመኘን።